ጳውሎስ ለጢሞቴዎስ ለልጁ ኤፌሶን ላይ ኤጲስቆጶስ ሆኖ ለተሾመው ለልጁ የላከለት መልእክት የመጨረሻ ምዕራፍ የመጀመሪያ መልእክቱ። እንግዲህ ከትናንት ወዲያ እንደተመለከትን በተለይ ከዚህ ከምዕራፍ 1 ጀምሮ እስከ 4 ባለው ጢሞቴዎስን ምክር ነበር የመከረው። ከምዕራፍ 4 ጀምሮ ግን የምናገኘው ክፍል ደግሞ ጢሞቴዎስን ነው የሚያስጠነቅቀው ቅዱስ ጳውሎስ። ለምን? ኤጲስቆጶስ ሆኖ ኤፌሶን ላይ ስለተሾመ ስህተት እንዳይሰራ ያስጠነቅቀው ነበረ፣ መልእክት ይሰጠው ነበረ። ከዛ ወደ ደግሞ ሁለቱን ደግሞ እንዳወገዛቸው ይናገራል ማለት ነው። እነዚህ ሁለቱ ስህተት ሰርተው ቅዱስ ጳውሎስ ያወገዛቸው በዚህ በመጀመሪያ የጢሞቴዎስ መልእክት ምዕራፍ 1 ላይ ያስቀመጠው ክፍል አለ። እዛ ክፍል ላይ እንዴት እንዳወገዘው ተመልክተናል ማለት ነው። ትናንትና ባየነው 2 ምዕራፍ አይተናል። የአንዳንድ ሰዎች ኃጢአት የተገለጠ ነው፣ ፍርድም ያመለክታል፣ ሌሎችን ግን ይከተላቸዋል በማለት ንስሐ የገቡ በጢሞቴዎስ ፊት ንስሐ የሚገቡትን ኃጢአታቸው ይቀርላቸዋል፣ በጢሞቴዎስ ፊት ንስሐ ያልገቡትን ደግሞ ኃጢአት ተከትሎ እንደሚሄድ ይናገራል ማለት ነው። አይደለም? በዛ አይተን ያቆም ነው። እሺ፣ ምዕራፍ 6 ከቁጥር 1 ጀምሮ እስከ ቁጥር 5 ድረስ ያለውን እናንብብ። የእግዚአብሔር ስምና ትምህርቱ እንዳይሰደብ ከቀንበር በታች ያሉት ባሪያዎች፣ በደንብ እየሰማችሁ፣ የእግዚአብሔር ስምና ትምህርቱ እንዳይሰደብ ከቀንበር በታች ያሉት ባሪያዎች ሁሉ ለገዟቸው ጌቶች ክብር ሁሉ እንደተገባቸው ይቅጠሯቸው። የሚያምኑ ጌቶች ያሏቸው ወንድሞች ስለሆኑ አይናቋቸው፣ ነገር ግን በመልካም ስራቸው የሚጠቀሙ የሚያምኑና የተወደዱ ስለሆነ ከፊት ይልቅ ያገልግሉ። እነዚህን አስተዳደርና ምከር። ማንም ልዩ ትምህርት የሚያስተምር ከጌታችንም ከኢየሱስ ክርስቶስ በሆነው ጤናማ ቃልና እግዚአብሔርን ለመምሰል በሚስማማ ትምህርት የሚጠጋ ቢሆን በትዕቢት ተነፍቷል፣ አንዳችም አያውቅም። ነገር ግን ምርመራን በቃልም መዋጋትን እንደ በሽተኛ ይናፍቃል። ከእነዚህም ቅናትን፣ ክርክርን፣ ስድብን፣ ክፉ ሀሳብ፣ እርስ በርስ መናደድ ይወጣሉ። አእምሯቸው በጠፋባቸው እውነትንም በተቀሙ እግዚአብሔርን መምሰል ማትረፊያ የሚሆን መስላቸው ሰዎች ይገኛሉ። እንደነዚህ ካሉት ራቅ ብሎ ያዘዋል። ምን እያለው ነው ቅዱስ ጳውሎስ? የእግዚአብሔር ስምና ትምህርቱ እንዳይሰደብ ሲል ማን ነው ሰዳቢውስ? ለምንድን ነው እንዳይሰደብ ያለው የሚለውንም እንመልከት። የእግዚአብሔር ስምና ትምህርቱ እንዳይሰደብ ከቀንበር በታች ያሉት ባሪያዎች ለገዟቸው ጌቶች ክብር እንደተገባ ይቁጠሯቸው ሲል ባሪያዎች የሚላቸው ሰራተኞችን ሲሆን ጌቶች የተባሉት አሰሪዎች ናቸው። ለሚገዟቸው ማለቱ ለሚያሰሯቸው ሰዎች የሚያሰሩ ሰዎችን ሲናገር ነው። በፊት ሰራተኞች ሁሉ ባሪያ ይባሉ ስለነበረ፣ አሰሪ ሁሉ ደግሞ ጌታ ይባል ስለነበረ የእግዚአብሔር ስምና ትምህርቱ እንዳይሰደብ በወንጌል ያመኑ ሰራተኞች ለጌቶች ለአሰሪዎቻቸው የማይታዘዙ ከሆነ አሰሪዎች የሰራተኞችን ያለመታዘዝ ምክንያት የወንጌል ትምህርት በኢየሱስ ክርስቶስ ማመናቸው ነው ብለው የወንጌል ትምህርት የክርስትና እምነት ሊነቅፉ ይችላሉ በማለት ይናገራል ማለት ነው ጳውሎስ። አንታዘዝም ቢሉ ወንጌሉ ነፃነትን ስለሰጣቸው ነው፣ ያልታዘዙን ንቀውን ነው ብለው ወንጌልን እንዳይሰድቡ ለገዟቸው ጌቶች ክብር እንደተገባቸው ይቁጠሯቸው ማለት ሰራተኞች አሰሪዎችን ክብር እንደሚገባቸው አምነው ሊያከብሯቸው ይገባሉ በማለት ያስጠነቅቃል። ቆላስይስ ምዕራፍ 3 ቁጥር 22 ላይም ይህን ይደግማል። ለምንድነው ሲባል ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ ነፃነት ሰጥቷል አይደለ? አርነት አውጥቷል። ባሪያ የሚባል የለም ብሏል አይደለ? ይህ ቃል ግን በአሰሪና በሰራተኛ መሀል ራሳቸውን ከሚያሰሯቸው አሰሪዎች የበለጠ አድርገው እንዳይመለከቱ፣ አለመታዘዝ እንዳይመጡ፣ ባለመታዘዝ ውስጥ ወይም ደግሞ በቸልተኛ ዳተኝነት ምናምን አንጥተው ወንጌል እንዳይሰደብ እነሱ ክርስቲያኖች ናቸው ተብለው አልታዘዝ ብለው እንዳይሰደብ ወንጌሉን ያስጠነቅቃል። የሚያምኑን ጌቶች ያሏቸው ወንድሞች ስለሆነ አይናቋቸው ደግሞ ይላል። እነዚህ ደግሞ አሰሪዎችን ይናገራል ጳውሎስ መልሰው። አሰሪዎች ወይም ጌቶቻቸው በክርስቶስ ያመኑ ከሆነ ይልቁንም በሃይማኖት ወንድሞቻቸው ስለሆኑ በበለጠ ሊያከብሯቸው ይገባል እንጂ መናቅ ተገቢ አይደለም። ምን ማለት ነው? አሰሪዎች ክርስቲያን፣ ሰራተኞችም ክርስቲያን ከሆኑ በደንብ እየሰማችሁ፣ የመጀመሪያዎቹ ሰራተኞቹ ክርስቲያን፣ አሰሪዎቹ ክርስቲያን ባይሆኑ ክርስቲያን የሆኑ ሰራተኞች አክብረው አሰሪዎቻቸውን እንዲሰሩ ይናገራል። በዚህኛው ክፍል ግን ደግሞ አሰሪ ክርስቲያን ከሆነ
የሚሰራም ክርስቲያን ከሆነ የሚያሰራው ገንዘብ ስለከፈለ ብቻ ክርስቲያን የሆነ ወንድሙን እንዳይንቅ ያዟል። የበለጠ እንደውም እንዲያከብረው። ለምን? በክርስቶስ ወንድሙ ስለሆነ። የሚያምኑና የተወደዱ ስለሆኑ ከፊት ይልቅ ያገልግል በማለት ደግሞ ይናገራል። ሰራተኛ ጌቶቻቸው ክርስቲያን ከሆኑ በፊት ከሚያገለግላቸው በላይ ሊያገለግል ይገባል ይላል። ክርስቲያን ሆኖ የበለጠ ደግሞ መጀመሪያ ከሚያገለግለው በላይ ሊያገለግል እንደሚገባ ይላል። ቅዱስ ጳውሎስ ይህ መልእክት ሊጽፍ የቻለው በወንጌል ያመኑ ባሪያዎች ሰራተኞች ማለት ነው። ባሪያ ማለት ሰራተኛ ማለት ነው። በወንጌል ካመነ በኋላ ሰራተኛ መባል ወይም ማገልገል አይገባም በሚል ስሜት ውስጥ ስለሆኑ አገልጋይ አንሆንም ብለው ወንጌልን ካመኑ በኋላ ራሳቸውን በጣም ከፍ አድርገው ሰራተኛ መሆንን አይፈልጉም ነበርና ይህንን ሲወቅስ መስራት እንደሚገባቸው ይናገራል። ሌላው ማንም ልዩ ትምህርት የሚያስተምር ሲል ቅዱስ ጳውሎስ ከሰበከው ወንጌል የተለየ የክህደት ትምህርት የሚያስተምር ወይም ስርዓተ ኦሪትን የሚያስተምር ማለት ነው። ኤፌሶን ላይ መጥተው ሊያስተምሩ ይፈልጉ ስለነበረ ለጢሞቴዎስ እንደዚህ አይነት ትምህርት የሚሰጥ ካለ ከጌታችን ከኢየሱስ ክርስቶስ በሆነ ጤናማ ቃል እግዚአብሔርን ለመምሰል በሚስማማ ትምህርት የማይጠጋ ቢሆን ይለዋል። ጤናማ ቃል የሚለው ወንጌልን ሲሆን እግዚአብሔርን መምሰል የሚስማማ ማለት ከእግዚአብሔር ቃል ጋር አንድ ሆኖ እግዚአብሔር አምላክን በመምሰል መሄድን የሚመለከት ሲሆን በትዕቢት ተነፍቷል አንዳችም አያውቅም ሲል የወንጌል ትምህርት የማያውቅ ወይም የሚቃወም ሰውን ከሆነ ዲያብሎስ በልቡ ላይ ትዕቢትን ንቀትን ሰጥቶታል። ይህ ሰው በነቀፋ የሚሄድ ነው፣ ከእግዚአብሔር ቃል ጋር የማይስማማ ትምህርት ሊያስተምር ተነስቷልና የተወገዘ ይሆናል ማለት ነው። እሱን ሲናገር በትዕቢት ተነፍቷል በማለት ይናገራል። ምርመራን በቃልም መዋጋትን እንደ በሽተኛ ይናፍቃል ደግሞ ብሎ ተናግሯል። ምን ማለት ነው? የማያምን ወይም ትዕቢተኛ ሰው እመራመራለሁ ይላል። በጣም በመመራመር ውስጥ ይወድቃል። ይከራከራል ይላል፣ ይቃወማል ይላል፣ የቃል ጦርነትም ያካሂዳል ይላል። ዛሬ ብቻ የተፈጠረ እንዳይመስላችሁ፣ ከእነሱ ጀምሮ ነበር። ሐዋርያው እንደ በሽተኛ ይናፍቃል ብሎታል። ክርክር ወይም ተቃውሞ የሚናፍቅ ሰዎች ክርክር በሚያስፈልገው ነገር ሲከራከሩና ተቃውሞ በማያስፈልገው ነገር ሲቃወሙ ይታያሉ። ማንቃወሙም ነገር ላይ ተቃውሞ ሁሉ አላቸው። በቃ ክርክር የሚወዱ ናቸው፣ የማያምኑ ናቸው ይላል። የሚጥል በሽታ የያዘው ሰው በየጊዜው እየተቀሰቀሰ እንደሚጥለው ሁሉ የተቃውሞ በሽታ ልምድ ያለባቸው ሰዎች በየቀኑ ይቃወማሉ በማለት ይናገራል። ምንም ነገር ላይ የመስማማት ሞራል የላቸው። በነገሮች ሁሉ መቃወም፣ ነገሮች ላይ ሁሉ ምን የሚሉ የሚቃወሙ ብሎ ያስቀምጣቸዋል ማለት ነው። እንደነዚህ አይነቱ ከዛ ወዲያ እንደዚህ በማለት ደግሞ ተናገረ። አእምሯቸው በጠፋባቸው እውነትም በተቀሙ እግዚአብሔርን መምሰል ማትረፊያ የሚሆን በመሰላቸው ሰዎች ይላል። እነዚህ የሐሰት መምህራን ሲሆኑ አእምሯቸው የጠፋባቸው ብሎ ይነግራቸዋል። በተለይ ሮሜ ላይ ስንመለከት ለእግዚአብሔር አልታዘዝ ባሉ ቁጥር ለማይረባ አእምሮ ምን አሉ ይላል? ተላልፈው ተሰጡ። ለማይረባ አእምሮ ቁጡ ምናምን እያለ ይዘረዝራቸዋል። ስለዚህ እንደነዚህ አይነቱ ለማይረባ አእምሮ ተላልፈው የተሰጡ ስለሆነ አእምሯቸው በጠፋባቸው በማለት ይናገራል። የሰው ልጅ አእምሮ የሚጠፋው ከእግዚአብሔር ሲርቅ ነው፣ ሕግን ሲንቅ ነው። ስለዚህ አእምሯቸው የጠፋ በማለት ይናገራል። አእምሯቸው በጠፋባቸው እውነትን በተቀሙ እግዚአብሔርን መምሰል ማትረፊያ የሚሆን በመሰላቸው ሰዎች ላይ እግዚአብሔር አምላክ ቁጣን እንደሚያወርድ ይናገራል። ከቁጥር 6 እስከ 10 ድረስ ያለውን እንመልከት። እነዚህ የሐሰት መምህራን ብሎ ይጠራቸዋል። ማናቸው? ወደ ኦሪት ለመመለስ የሚፈልጉ ይሄ ወደ ሕግ መገዘር፣ የምግብ ወዘተርፈ ላይ እያተኮሩ ወደ ኦሪት ክርስቶስ አልመጣም እያሉ ወደሚሄዱ አይምሮች እንደዚህ አይነት ሀሳብ ያላቸው። ስለዚህ ኑሮ ይበቃኛል ለሚለው ግን እግዚአብሔርን መምሰል እጅግ ማትረፊያ ነው። ወደ ዓለም ምንም እንኳን አላመጣንምና አንዳችንም ልንወስድ ደግሞ አንችልም በማለት ይናገራል። ምንድነው ቅዱስ ጳውሎስ የሚለው? ኑሮ ይበቃኛል ለሚል ግን እግዚአብሔርን መምሰል እጅግ ማትረፊያ ነው በማለት ይናገራል። ኑሮ ይበቃኛል ማለት ያለው በቃኝ የሚል ሰው፣ ባለው ነገር የሚረካ። ለምን? ወደ ዓለም ምንም እንኳን አላመጣምና ይላል። ሰው ሲወለድ ወደ ዓለም ይዞት የመጣው ነገር የለም፣ ራቁቱን ነው ይዞት የመጣው። ስለዚህ ከዚህ ዓለምም ስንሄድ ምንድነን አለ? እንደመጣ ነው የምንሄደው። ምንም እችን ወርቅ፣ እችን ብር፣ እችን ንብረት፣ እችን ደረሰኝ ምናምን ብሎ አይልማ። ራቁቱን ይሄዳል። ሲመጣ ራቁቱን፣ ሲሄድም ራቁቱን። ሲመጣ ይዞት የመጣውን አካል ሲሄድ ይዞት ይሄዳል። ስለዚህ ምንም አናመጣም ማለት። ምግብና ልብስ ከኖረን ግን እርሱ ይበቃናል አለ። ስለዚህ ለአንድ ሰው በቂው ምንድን ነው? ምግብና ምን? ልብስ ነው። ልብስ ለምን? ኀፍረተ ሥጋ ለመሸፈን፣ ምግብ ህይወት ለመቀጠል። ስለዚህ እነዚህ ሁለት ነገሮች ካሉ ምንድን ነው አለ? በቂ ነው።
ሰው ለመኖር እነዚህ ሁለት ነገሮች ካሉት ይበቃዋል። ከዚህ ውጭ ያለው ትርፍ ነው። አሁን እኛ የምንዳክርለት ነገር በጠቅላላ ትተነው የምንሄደው። ግን ቅዱስ ጳውሎስ ይህን አለ ማለት በቃ ዝም ብላችሁ ተስፋ የቆረጣችሁ የምትበሉት የምትለብሱ ካገኛችሁ በቂ ነው ምናምን ብቻ አይደለም። ሰው ሊያስብ የሚገባውን ሀሳብ ትቶ በጣም በዓለም ውስጥ ስለሚጨነቅ ያለውን ጥቂት ነገር ማመስገን ስለማይችል የሰው ልጅ የሚበላውና የሚለብሰው ካለው በቂው ነው። እነዚህን አይጣል፣ እነዚህን ማጣት የለበትም። ከዚህ በላይ ያለውስ ሊያስጨንቀው አይገባም። ግን በሕይወት እስካለ ድረስ ግን ምን ሊሆን ይችላል? ይሰራል። ዳሩ ግን ባለጠጎች ሊሆኑ የሚፈልጉ በጥፋትና በመፍረስ ሰዎችን በሚያሰምጥና በሚያሰንፍ በሚጎዳም በብዙ ምኞትና በፈተና በወጥመድ ይወድቃሉ አለ። ምን መሆን የሚፈልጉ? ባለጠጋ መሆን የሚፈልጉ። ገንዘብ መውደድ የክፋት ሁሉ ስር ነው ይላል። ስለዚህ እነዚህ ሰዎች ከሚባለው በላይ የተፈጠሩበትን ዓላማ ረስተው እድሜ ዘመናቸውን በጠቅላላ ገንዘብ በማሳደድ ውስጥ የሚቀጥሉ ሰዎችን የሚመለከት ነው። ክርስቲያን እንደዚህ መሆን የለበትም ነው። የተሰጠውን የበረከተለትን ለመልካም ነገር ሊያውለው፣ ለሌለው እንዲያካፍል፣ ለተራበ እንዲያበላ፣ በምድር ሳለ ለወንጌል መስፋፋት እንዲያውል፣ አልፎ ደግሞ ራሱን ለማኝ እንዳይሆን የሚጠብቅበት። ከዚህ በዘለለስ ግን ከሰው ልጅ ይልቅ ገንዘብን ከፍ አድርጎ የሚመለከት ሀብት ንብረትን ለማሳደድ የሚሮጥ ከሆነ ግን ምን ይላል? ገንዘብ መውደድ የክፋት ሁሉ ስር ነው ይላል። ገንዘብ ወዳድ ሰዎች መልካም ልብ የላቸው። ሰው ይገላሉ፣ ሰው ያጠፋሉ፣ ሀገር ያወድማሉ። የሰው ልጅ ሞት ስቃዩ ምንም መስሎ አይታያቸውም። ስለዚህ የክፋት ስር ነው። አንዳንዶች ይህን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ በማለት ይናገራል። በጣም አብዝተው ባለሀብታምነትን ሲወዱ ብዙ ኃጢአትን ይሰራሉ። ስለዚህ ቅዱስ ጳውሎስ ገንዘብ መውደድ የክፋት ሁሉ ስር ነው ብሎ ይናገራል። ግን ገንዘብን ደግሞ አይቃወምም። አግባብነት ባለው መንገድ ግን እንዲሄድ ይናገራል። በተለይ አስቀድሞ በጻፋቸው መልእክት እንዳየነው የተቸገሩ እንዲረዱ፣ ለተለያዩ አብያተ ክርስቲያናት ረሃብ ለገጠማቸው ሰዎች እንዲያደርሱ ያስቀምጣል። ስለዚህ ይህንን በደንብ አድርገን ልንረዳ ይገባል። ግን ደግሞ ማለቃቀስ፣ ለምሳሌ ቤቴ ነደደ፣ እንትኔ ተቃጠለ ምናምን እያለ ሰው ያለቅሳል፣ ራሱን ለመግደል ምናምን ይሯሯጣል። በቅዱስ ጳውሎስ እይታ ሰው የሚለብሰውና የሚበላው ካለው በቂው ነው እያለን መኖሩ ጥሩ ነው፣ ግን ሲጠፋ ደግሞ መጠቀቅ እንዳለብን ደግሞ በቃ እንደዚህ አይነት ትምህርቶች እንደሆነ ተረዱት ነው። ትርጓሜው ይሄ ነው። እስኪ እንቀጥል። ከቁጥር 11 እስከ 16 ያለውን እንሂደው። አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ። አንተ የእግዚአብሔር ሰው ምን ይላል? ከዚህ ምን በል? ሽሽ፣ ከዚህ ስሽ። ጻድቃን እግዚአብሔርን መምሰል እምነትንም ፍቅርንም መጽናናትንም የዋህነትንም ተከተል ይላል። ስለዚህ ለአንድ ክርስቲያን የሚያስፈልገው ምንድን ነው? እግዚአብሔርን መምሰል። እግዚአብሔርን መምሰል ማለት ምን ማለት ነው? ይቅር ባይ፣ መሐሪ፣ ደግ፣ ሩሩ፣ እምነት፣ ፍቅር፣ ጽናት፣ የዋህነት፣ መሐሪነት ገላትያ ላይ የተጠቀሱትን ሁሉ ይመለከቷል ማለት ነው። መልካሙን የእምነት ገድል ተጋድል። ስለዚህ ሰዎች በእምነት ምን እንዲሉ ይመክራል? እንዲጋደሉ። ጢሞቴዎስ መልካም የሆነውን የእምነት ተጋድሎ እንዲጋደል ይናገሯል። ተጋድሎ ምንድን ነው? ስለ ወንጌል መሮጥ፣ ወንጌልን ማስተማር፣ በወንጌል ምክንያት የሚመጣው መከራ ሁሉ እንዲቃበል። ስለዚህ ይሄ የጢሞቴዎስ ተጋድሎ ምን ተብሎ ይጠራል ማለት ነው? የጢሞቴዎስ ምን ገድል ተብሎ ይጠራል። የጢሞቴዎስ ምኑ ገድሉ ይባላል። ስለዚህ ቅዱስ ጳውሎስ ምን እያለው ነው? ተጋደል እያለው ነው። ጢሞቴዎስ ደግሞ ምን ለመሆን እየተዘጋጀ ነው? እየተጋደለ ነው። የጢሞቴዎስ መጋደል ደግሞ ሲጻፍ ምን ተብሎ ይጠራል? ገድል ተብሎ ይጠራል። ምንድን ነው ጥቅሙ? የገድል ጥቅሙ ምንድን ነው ስንል የሚቀጥለው ክርስቲያን ጢሞቴዎስን መምሰል። ለምድሮ ጢሞቴዎስን መምሰል ያስፈልገው? ጢሞቴዎስ ያለፈበትን የክርስትና መንገድ በጽናት እንዲያልፍ የሚያደርገው ክፍል ነው። አለቅ። ስለዚህ ጳውሎስ ምን አለው? የእምነትን ገድል ምን በል ተጋደል አለው። የጠራህለትንም በብዙ ምስክሮች ፊት በመልካም መታመን የታመንክለትን የዘላለም ሕይወት ያዝ አለው። ሰው የዘላለም ሕይወት ለማግኘት የማንን ስም መያዝ አለበት? እስኪ ጻፉ። ሰው የዘላለም ሕይወት እንዲኖረው የማንን ስም መያዝ አለበት? የክርስቶስ ነው።
የዘላለም ስም ዘላለማዊ የሆነ ስም አለው ክርስቶስ። ስለዚህ የኢየሱስ ክርስቶስን ስም መያዝ መቻል አለበት። ለዚህ ነው ሁሉን በሕይወት በሚጠብቅ ሁሉን በምን ሁሉን ምን ያሉትን ያመኑትን ያላመኑትን አላለም። እሺ ሁሉን ሲል ያመኑትን ሁሉን በሕይወት በሚጠብቅ በእግዚአብሔር ፊት ሁሉም በሕይወት የሚጠብቅ ማን ነው? እግዚአብሔር። በጴንጤናዊው በጲላጦስ ዘንድ መልካሙን መታመን በመሰከረ በክርስቶስ ኢየሱስ ፊት አዝሃለሁ አለ። በማን? በጴንጤናዊው በጲላጦስ ዘንድ መልካሙን መታመን በመሰከረ በክርስቶስ ኢየሱስ ፊት ምን ብያለሁ? ይዣለሁ። ማንን? ጢሞቴዎስን። ለምን? እንዲጋደል ከፊቱ ሞት እንዳለ እየነገረው እኮ ኤፌሶን ላይ ጢሞቴዎስ ሲቀመጥ የሚገጥመው መከራ እንዳለ እየነገረው ታመን፣ ለዘላለማዊ ሕይወት ምን በል ታመን፣ ጌታችን ኢየሱስ ክርስቶስ እስኪገለጥ ድረስ ያለ እድፍና ያለ ነቀፋ ሆነ ትእዛዙን ጠብቅ። ጢሞቴዎስ አምኗላ። ካመነ በኋላ ምንድን ነው እንደዚህ ማስፈራሪያ ምናምን ልንል እንችላለን? ያመነው ክርስቶስን ነው። በማመኑ ድኗል። በመኖር ውስጥ ድህነቱን እየፈጸመ ነው። ያለ ነቀፋ በክርስቶስ ፊት ለመቆም ደግሞ ምን ያስፈልጓል? መጽናት ያስፈልጓል። ስለዚህ ምን ይለዋል ጳውሎስ? ያለ ነቀፋ ሆነ ትእዛዙን ጠብቅ አለው። ትእዛዝ ያልጠበቀስ ሞት ይፈረድበታል። በእምነቱ ድኛለሁ ማለት አይቻልም። የፈለገውን እያደረገ በማመን ድኛለሁ አይቻልም። ትእዛዙን እያፈረሰ ድኛለሁ አይቻልም። ስለዚህ ጢሞቴዎስ ከዳኑት መሃል አንዱ ነው። የሚጽፍለት ከዳኑት መሃል አንዱ ነው። ነገር ግን እሳ መዳንህን ጠብቅ። ለምን? ቢክድ ምን ስለሚሆን? ሞት ስለሚፈረድበት፣ ነቀፋ ስለሚሆንበት። ያን መገለጡን በራሱ ጊዜ ብፁዕና ብቻውን የሆነ ገዢ፣ የነገስታት ንጉሥ፣ የጌቶች ጌታ ያሳያል አለ። ምን ሲል? ጌታችን ምን ሲል? ሲገለጥ። መቼ ነው ጌታ የሚገለጠው? ለመንግስቱ ሲመጣ። ያኔ ለጢሞቴዎስ ምን ይከፍሏል? ያንም መገለጡን በራሱ ጊዜ ብፁዕና ብቻውን የሆነ ገዢ፣ የነገስታት ንጉሥ ጌታ ያሳያል አለ። ምኑን? መታመኑ። እርሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል። አንድ ሰው እንኳን አላየውም፣ ሊያይ አይቻለውም። ለእርሱ ክብርና የዘላለም ኃይል ይሁን አሜን አለ። ያ ስንት ነው አለ? እርሱ ብቻ የማይሞት ነው አለ። እሺ ማንም ሊቀርበው በማይችል ብርሃን ይኖራል አለ። ማንም ሊቀርበው በማይችል ብርሃን ውስጥ የሚኖር ነው አለ። አንድ ሰው እንኳን አላየውም አለ። ማንም ሰው በክብሩ አላየውም እያለ ነው። እሺ ሊያይም አይቻለውም አለ። ማንም ሊመለከተውም አይችልም። ለእርሱ ክብርና የዘላለም ኃይል ይሁን አሜን። ድንቅ ምን ማለት ነው? እርሱ ብቻ የማይሞት ማለት ምን ማለት ነው? እርሱ ብቻ የማይሞት ነው ሲል በሕይወቱ ሞት በስልጣኑ ሽረት የሌለበት ነው ሲል፣ በሕይወቱ ሞት በስልጣኑ ሽረት የሌለበት ነው። ማንም ና ውረድ ብሎ የሚያስወርዱ አይደለም። ማንም ሰው ና ውረድ ብሎ ወይም ደግሞ ሙት ብሎ ክርስቶስን አምላክን የሚገለው አይደለም። በስልጣን የሚታዘዘው አይደለም። የሚያዘው የሌለው አካል ነው ብሎ ይናገራል። ማንም ሊቀርበው በማይችል ብርሃን ሲል ብርሃን የተባለው ኢየሱስ ክርስቶስ አምላካዊ ባህሪ ሲሆን አንድ ሰው አላየውም ሲል እግዚአብሔር በባህሪው አይታይምና፣ እግዚአብሔር በባህሪው ምንም የሚል አይደለም፣ የሚታይ አይደለም። ለምን? ረቂቅ ነው። ግዙፍ አካል አይደለም። ረቂቅ አካል በሁሉ ቦታ ያለ ነው። በዚህ አየ ነው በዛ አየ ነው ማለት አይቻልም። ታዲያ ክርስቶስ እንዴት ሊታይ ይቻለ ሲንል በምን? በተዋህደው ስጋው ምክንያት የማይታይ አምላክ ረቂቅ የነበረ ባህሪያዊው ረቂቅ የነበረው በስጋው ምክንያት ምን ሆነ? ግዙፍ ሆኖ ታየው። ግዝፍናው ታየ፣ ልኬታው ታየ። ዘመን የማይቆጠርለት አምላክ በስጋው ምክንያት ዘመን ተቆጠረለት፣ ቀን ተቆጠረለት። ስለዚህ እግዚአብሔር በባህሪው የማይታይ ስለሆነ ምን አለ? አንድም ሰው አላየውም አለ። ማንም ሰው እግዚአብሔርን እንዲህ ነው እንደዛ ነው ብሎ መናገር አይችልም፣ ማንም ስላላየው። ሊያየውም አይችልም አለ። ዮሐንስ 1:18 ላይ የተብራራው መልእክቱ ይሄ ነው ማለት ነው። ዮሐንስ 1:18 ላይ ይህንን ያብራሯል። ቃል ነበረ፣ ቃልም በእርሱ ዘንድ ነበረ፣ ቃልም ሰው ሆነ እያለ ስለ ቃል ይናገራል። ይህ ቃል ከዓለም በፊት ዓለም ከመፈጠሩ በፊት የነበረ እንደነበረ ያስቀምጣል።
ከቁጥር 17 እስከ 21 ያለውን እናንብብ። በአሁን ዘመን ባለጠጎች የሆኑት የትዕቢትን ነገር እንዳያስቡ ደስም እንዳለን ሁሉ አትርፎ በሚሰጥ በሕያው እግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዳያደርጉ አዘዝናቸው። እውነተኛው ሕይወት ይይዙ ዘንድ ለሚመጣው ዘመን ለራሳቸው መልካም መሰረት የሚሆኑላቸው መዝገብ እየሰበሰቡ መልካምን እንዲያደርጉ በበጎ ስራ ባለጠጎች እንዲሆኑ ሊረዱና ሊያካፍሉ የተዘጋጁ እንዲሆኑ ምከራቸው። ጢሞቴዎስ ሆይ በውሸት እውቀት ከተባለ ለዓለም ከሚመች ከከንቱ መለፍለፍና መከራከር እየራክ የተሰጠን አደራ ጠብቅ። ጢሞቴዎስ ሆይ በውሸት እውቀት ከተባለ ለዓለም ከሚመች ከከንቱ መለፍለፍና መከራከር እየራክ የተሰጠን አደራ ጠብቅ። ይህ እውቀት አለን ብለው አንዳንዶች ስለ እምነት ስተዋልና ጸጋ ከአንተ ጋር ይሁን ብሎ ይደመድማል። በአሁኑ ዘመን ባለጠጎች የሆኑት የትዕቢት ነገር እንዳያስቡ ደስም እንዲለን ሁሉን አትርፎ በሚሰጥ በሕያው እግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዳናደርግ ሲል ባለጠጎች ወይም ባለሀብቶች ትዕቢት ይቃወማቸዋል። እንዳይታበዩ ገንዘብ የሚያልፍ መሆኑን፣ ገንዘብ አላቂ መሆኑን፣ ሀብት ንብረት ኃላፊ እንደሆነ ይነግራል። በገንዘብ ምክንያት ትዕቢተኛ ስለሚሆኑ ስለዚህ ይህን ነገር አብዝተ ምከራቸው ይላል። ኤፌሶን ላሉ ባለሀብቶች፣ ባለጠጎች አንዳንድ ሰው ቤተ ክርስቲያን ላይ መጥቶ ሁሉም ነገር ማድረግ ገንዘብ መበተን ምን ማድረግ ስለቻለ ቤተ ክርስቲያንን የሚያዝ መንግስተ ሰማያትን የሚገዛ የሚመስለው ሰው አለ። ስለዚህ እንደነዚህ አይነት ሰዎችን እንዲቃወም ይናገሯል። ይልቁንም በመልካም ስራ ባለጠጎች እንዲሆኑ ይናገራል። መልካም ስራ ባለጠጋ የምታደርገው ለድሆች መመጽወት፣ ለተራቡ ማብላት፣ ለተቸገሩ መስጠት። እዚህ ሉቃስ 12 ምዕራፍ 12 ቁጥር 16 ላይ ያለው ያስቀምጧል ማለት ነው። ስለዚህ በመልካም ስራ እንዲሄዱ የተሰጠን አደራ ጠብቅ ሲል አደራ የሚለው አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 18 ላይ ተጽፎ ነበረ። ጸጋ ከአንተ ጋር ይሁን ሲል ደግሞ ኤፌሶን 6:24 ላይ የተብራራው ጸጋዎች ማለት ነው። ለምሳሌ የማዳን፣ የመፈወስ፣ የማስተማር፣ የመናገር ጸጋዎች በክርስቶስ ያገኘነው አለ። ይቺ ጸጋ ከአንተ ጋር ትሁን ይላል። ጸጋ የምትኖረው እግዚአብሔር ከእርሱ ጋር ሲኖር ነው። አደራ የሚለው ደግሞ ክርስቲያኖችን እንዲያጸና በተለይ በዚህ በአንደኛ ጢሞቴዎስ አሁን በምናነበው ምዕራፍ 1 ቁጥር 18 ላይ ያስቀመጠው ቃል አለ። ክርስቲያኖችን ከክፉ ትምህርት እንዲጠብቅ፣ የኤፌሶን የምትገኘውን ቤተ ክርስቲያን እንዲያስተዳድር፣ እውነተኛ ዳኛ ሆኖ እንዲቀመጥ ቅዱስ ጳውሎስ ጢሞቴዎስን ያስጠነቅቀዋል ማለት ነው። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክብር። ይቆየን። አንደኛ ጢሞቴዎስ ቅዱስ ጳውሎስ የጻፈለት ይሄ የሕግ ክፍል በማለት ያዙት። በአዲስ ኪዳን ኤጲስቆጶስ ስለሆነው ለጢሞቴዎስ ኤፌሶን ለሚገኘው ልጁ የጻፈለት ሕግ ወይም ደግሞ ትእዛዝ ብላችሁ አስቡት። ስለዚህ አንደኛ ጢሞቴዎስ በትእዛዝ የተሞላ ነው ማለት ነው። ስለ ሴት ዲያቆናዊት፣ ስለ ኤጲስቆጶስ፣ ስለ ሹመት፣ ስለ ሕግ፣ አዛውንቶችን ስለ ማክበር፣ እናትና አባትን ስለ ማክበር፣ በእምነት ስለ መጋደል፣ ይዘነው የመጣነው ንብረት እንደሌለ፣ ይዘነው የምንሄደው ንብረት እንደሌለ፣ በሃይማኖት የጸኑትን እንዲጠብቅ፣ የተሳሳተ ትምህርት የሚያስተምሩትን እንዲያወግዝ፣ ለውሳኔ እንዳይቸኩል፣ የተረጋጋ እንዲሆን፣ አዛውንቶችን በፍቅር እንዲያናግር፣ ባልቴቶችን እንዲያግዝ፣ ወደ ቤተ ክርስቲያን ማስጠጋት የሚገባው ባልቴቶች የሚባሉት ወገን ረዳት የሌላቸው ባል የሞተባቸው እንዴት እንደሚገቡ፣ ደግሞ እድሜያቸው ከ60 ዓመት በታች የሆኑትን ወደ ቤተ ክርስቲያን እንዳያስመጣ፣ ከዛ ወዲያ ደግሞ ክህነት መሾም እንዴት እንደሚችል፣ ለሹመት የሚያበቃቸው ካህናት እንዴት አይነት እንደሆኑ፣ ምን ከነሱ እንደሚጠበቅ፣ ኤፌሶን ላይ ያለችዋን ቤተክርስቲያን እንዴት እንደሚጠብቅ፣ ሀብታሞች እንዴት እንደሚያስተዳድር፣ እነዚህ ሁሉ በጠቅላላ ለጢሞቴዎስ ተጽፎለታል። በተለይ ደግሞ ጢሞቴዎስን በግል ደግሞ የሚናገረው ቃላቶች አሉ። እንዳይስት፣ በእምነት እንዲጸና፣ ዋጋ እንዲከፍል፣ እንዲጋደል፣ የመጫዋን መንግስተ ሰማይ ማግኘት የሚፈልግ ሆነ በምድር ላይ ያለውን ድህነቱን እንዲያስጠብቅ፣ እንዳይስት፣ ከኃጢአተኞች ጋር እንዳይተባበር፣ እነዚህ ሁሉ ያስጠነቅቀውና በፍቅር አይኑ ምናልባት ከመጣው እንገናኛለን፣ ካልመጣው ግን አንብብ፣ ጠይቅ፣ ተማር፣ አስተማር በማለት ጳውሎስ ጢሞቴዎስን ይመክሯል ማለት ነው። በዚህ ብቻ ያበቃም፣ ለሁለተኛ ዙር ጢሞቴዎስ ልኮለታል ማለት ነው።
ጳውሎስ ለሁለተኛ ዙር ልኮለታል። ለምን ሊልክለት አስፈለገ ስንል ቅዱስ ጳውሎስ ለጢሞቴዎስ ሁለተኛ የጻፈ መልእክት አለው። ጢሞቴዎስ የወንጌል ትምህርት ሲያስተምር ጣዖት አምላኪዎች መከራ አጽንተውበት ስለነበረ ይህንን የመጀመሪያውን መልእክት ከላከለት በኋላ በሁለተኛ ዙር ቅዱስ ጳውሎስ መልእክት ሊልክበት ዋነኛ ያስፈለገው ምክንያት ምንድን ነው? ጢሞቴዎስ ጳውሎስ በመጀመሪያ የላከለትን መልእክት ተቀብሎ ስራ ላይ ከገባ በኋላ ጣዖት አምላኪዎች በጣም መከራ አጽንተውበት ነበረ። በጣም ይመቱት ነበረ፣ በጣም ይገርፉት ነበረ፣ በጣም ስቃይ ያበዙበት ስለነበረ መከራውን ታግዞ ቢያስተምር የምዕመናን አእምሯቸው ፈዞ ጆሯቸው ደንዝዞ ትምህርቱን የማይቀበሉ ደግሞ ሆነው ነበረ። እሱ መከራውን እየተቀበለ እየታሰረ እየተደበደበ እየተቀጠቀጠ ጢሞቴዎስ ማለት ነው ኤፌሶን ላይ እያስተማረ እንኳን የሚማሩት ደግሞ ድንዙዝ ሆነው ነበረ። ጆሯቸው ፈዞ ነበረ። አይምሯቸው አያስብም ነበረ። በቃ ደንዝዘው ስለነበረ ይቀበሉኛል ብዬ ነበር እንጂ የማይቀበሉኝም ከሆነ መንግስተ ሰማያት በብዙ መንገድ ተወርሳለች ብሎ በተባቶ መኖር ፈልጎ ስለነበረ ትቷቸው እነሱን እያስተማርኩ ይሄ ሁሉ እያረግኩ የማይቀበሉኝ ከሆነ ከዚህ በኋላ እኔ ማስተማር ይብቃኝ ብሎ ጢሞቴዎስ ብትውትና ማለት ቤት ዘግቶ ብቻውን ሆኖ ጸሎት ለማድረግ ማለት ነው እንደዚህ አስቦ ስለነበረ ቅዱስ ጳውሎስ ጢሞቴዎስን ለማበረታታት የሚከተሉትን ትምህርቶች ጽፎለታል። ከዛ ደግሞ በጨዋታ የሚታገል ማንም ቢሆን እንደሚገባ አድርጎ ባይታገል የድል አክሊል አያገኝም በማለት በዚህ ክፍል ነግሮታል። የድል አክሊል ማግኘት የምትፈልግ ከሆነ ታገል፣ ወደኋላ መሸሽ ከሆነ ግን የድል አክሊል አታገኝም በማለት ከሰማይ የምትሰጥ ለሚጋደለው ትግል አክሊል እንደሚሰጠው ሹመት እንደሚሰጠው ስጦታ እንዳለው ይነግረዋል ማለት ነው። ከአገልግሎት የራቁትን ሰዎች የሚጠቅስለትም አንተም አገልግሎቱን ከተወከው የሚተካ መምህር የለም ለማለት ጳውሎስ ሊያጽናናው ልኮለታል ማለት ነው። በተለይ በዚህ በሁለተኛው የጢሞቴዎስ መልእክት ላይ ቅዱስ ጳውሎስ በከፍተኛ ደረጃ ጢሞቴዎስን አይዞክ ወንድሜ፣ አይዞክ እግዚአብሔር አምላክን የምታገለግል በርታ፣ ጠንክር፣ መከራ ያልፋል እያለ በደንብ አድርጎ ይነግረዋል ማለት ነው። ወደኋላ እንዳይመለስ የሚያስጠነቅቅበት ነው። ስለዚህ እነዚህን ክፍሎች እንማራለን። ሁለተኛው የሐዋርያው የቅዱስ ጳውሎስ መልእክት ለጢሞቴዎስ የተጻፈበት ዋነኛ ምክንያት ይሄ ነው ማለት ነው። የመጀመሪያው መልእክት ለምንድን ነው? ሕግ ሊሰጠው። ለሁለተኛ ጊዜ የላከለት መልእክት ግን ምን ሊለው ነው? ሊያጽናናው፣ ሊያበረታው፣ ልቡን ጠንከር እንዲል ሊያደርገው። ለምን? ጢሞቴዎስ የሚሰማኝ የለም ብሎ ተስፋ እየቆረጠ ስለነበረ። ለምንድን ነው የሚሰማ ያጣው? እሱ በብዙ መከራ ውስጥ የሚያስተምረውን ትምህርት ደንዝዘው እየሰሙት እንደማይሰሙ እያዩ እንደማያዩ ሆነው ስለነበረ ምን አታገለኝ ወደሚል ተስፋ መቁረጥ ገብቶ ስለነበረ ማለት ነው። ይህን ይመስላል። ስለዚህ ነገ እንጀምረዋለን። እግዚአብሔር አምላክ ይስጥልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆያል። ግልጽ ነው።